እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ግንቦት 24 ቀን ነቢዩ ዕንባቆም ዕረፍቱ ነው። እሱም በተመለከተ አጠር ያለ መልእክት እንነጋገራለን። የጊዜ ባለቤት እኔንም እናንተንም እንዲያስተምረን የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ከአስራ ሁለቱ ደቂቀ ነቢያት አንዱ ነው። እንደገና ስለ ኢየሱስ ክርስቶስ ልደትም የተመለከተና ያየ ትንቢት የተናገረ ነቢይ ነው። እግዚኦ ሰማይኩ ድምፀከ ወፈራይኩ ርኢኩ ግብረከ ወአንከርኩ ብሎ ድምፅህን ሰማሁ ፈራሁ። አዎ አሁን አይደለም፣ ነገር ግን በቤተልሔም ተወልደህ አየሁህ። እነሆ ቤተልሔም ላይ ተወልደህ ሳይህ አሁን አይደለም፣ ቀራንዮ ላይ ደግሞ መስቀል ላይ ተሰቅለህ አየሁ። ቤተልሔም ላይ በእንስሳት መካከል አየሁ፣ ቀራንዮ ላይ ደግሞ በሁለት ወንበዴዎች መካከል አየሁ። ቤተልሔም ላይ ከእናትህ ጡት ስጠባ አየሁ፣ ቀራንዮ ላይ ደግሞ በቀኝ የተሰቀለውን ምሬሃለሁ ስትል አየሁ። ቤተልሔም ላይ እነሆ መላእክትና እረኞች አንድ ሆነው ሲዘምሩልህ አየሁኝ። ቀራንዮ ላይ ደግሞ ብዙዎቹ ይሰቀል ይሰቀል እያሉ እነሆ ወደ መስቀል እንድትወጣ ሲያደርጉህ አየሁኝ። ቤተልሔም ላይ እነሆ እንስሳትና አህዮች በስትንፋሳቸው አንድም እስትንፋሳቸውን ሲገብሩልህ አየሁ። ቀራንዮ ላይ ደግሞ የገሊላ ሴቶች ወየ ወየ እያሉ ሲያለቅሱልህ አየሁኝ እያለ ትንቢት የተናገረ ነቢይ ነው። ይልቁንም ደግሞ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ብሎ ሰዎች ያስቀመጡት ብር ለመከራ ጊዜ ይሆናል ያሉት ላይሆን ይችላል፣ ላይገኝም ይችላል። እግዚአብሔር ግን በመከራ ጊዜ መሸሸጊያ ማምለጫ አምላክ ነው እያለ የተናገረ ነቢይ ነው። ዕንባቆም ማለት እንባ ይቁም ማለት ነው። በሀገራችን ላይ እየፈሰሰ ያለውን እንባ መድኃኔዓለም እንዲያቆምልን መልካም ፈቃዱ ይሆንልን። ስለዚህ ይህ ዕንባቆም ከአስራ ሁለቱ ደቂቀ ነቢያት እንደሚታወቀው በቤተክርስቲያናችን አበይት ነቢያት የተባሉ አራት አሉ። ደቂቀ ነቢያት የተባሉ ደግሞ 12 አሉ። ከአስራ ሁለቱ አንዱ ነው ማለት ነው። በነቢያት ደረጃ ላይ 15 የጽሁፍ የቃል ነቢያት፣ 16 የቃል ነቢያት፣ 16 የጽሁፍ ነቢያት፣ 15 የቃል ነቢያት፣ 31 ነቢያት አሉ። ባጭሩ 15ቱ የቃል ነቢያት ናቸው። 16ቱ ደግሞ የጽሁፍ ነቢያት ናቸው። 15ቱ ላይ ደግሞ እነሆ በእያንዳንዱ ወንድሞቻቸው ታሪካቸውን የዘገቡ ያስቀመጡ ነቢያት አሉ። ዕንባቆም ግን የራሱን ትንቢት ጽፎ ያስቀመጠ ነቢይ ነው እና ይህ ዕንባቆም ምን ይላል? ዕንባቆም ማለት ማእምር ጠቢባዊ ለባዊ ማለት ነው። ማእምር ማለት አዋቂ ማለት ነው። ለባዊ ማለት አስተዋይ ማለት ነው። ይልቁንም ደግሞ ማእምር ማለት አዋቂ፣ የተማረ፣ ያገናዘበ ሲሆን ጠቢብ ማለት ደግሞ የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሏል ሰሎሞን። ዳዊትም ሰሎሞንም ይህን ቃል ተጋግዘውበታል፣ አባትና ልጅ ማለት ነው። ጠቢብ ነው ይለናል። ይቀጥልና ደግሞ ልብ የሚያደርግ ነቢይ ነው ይላል። ከዚያም የተነሳ ነው የክርስቶስን ልደቱን፣ መከራውን፣ ስደቱን ሁሉ አውጥሩ አርጎ ቀምሞ ጽፎ የምናገኘው ከዚያ የተነሳ ነው ማለት ነው። እና ምን ይላል? አባቱ ዳኮር እናቱ ራፋ ይባላሉ። ትውልዱ ከነገደ ስምዖን ነው ይለዋል። ቁጥሩ ከ12ቱ ደቂቀ ነቢያት ሲሆን ምድረ ይሁዳ ነው። አገሩ ምድረ ይሁዳ። አዎ በይሁዳ ምድር ላይ የበቀለና የተገኘ ታላቅ ነቢይ ነው። ቁጥሩ ከ12ቱ ደቂቀ ነቢያት ቢሆንም በጻፈው ጽሑፍ ግን ጽሑፉ ትልቅ ጽሑፍ ነው። ምዕራፉ ቢያንስም እሱ ከ12ቱ ደቂቀ ነቢያት ቢሆንም ምንድን ነው? የእግዚአብሔርን መጠጊያ መሆን፣ የእግዚአብሔርን ማምለኪያ መሆን። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው። አዎ መሸሸጊያ ይሆነኛል፣ ማምለጫ ይሆነኛል ያልከው ገንዘብ ወይም ዘመድ ወይም አዝማድ ወይም ወዳጅ ላይሆን ይችላል። እግዚአብሔር ግን ታማኝ አምላክ ነው ብሎ
የተነበየ ታላቅ ነው፣ ነቢይ ነው። እንደገና ደግሞ በማእከለ ክልኤ እንስሳ ርኢኩከ፣ በሁለት እንስሳ መካከል በአህዮችና በላሞች በመላእክትና በእረኞች በሰሎሜና ዮሴፍ በብሉይ ኪዳንና በአዲስ ኪዳን እንደገና ደግሞ በጥጦስና በዳክርስ በኒቆዲሞስና በዮሴፍ መካከል ላይ አየሁህ እያለ ትንቢት የተናገረ ታላቅ ነቢይ ነው። በእውነት በረከቱ በሕይወታችን ላይ እንዲያድር የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። እንደውም ባለፈው ግን ወላይ ተምረነዋል። ከዕለታት አንድ ቀን ይላል ለአጫጆቹ ምስር ለሚያጭዱለት ምሳ ይዞ በሚጓዝበት ሰዓት ላይ ይላል በሚጓዝበት ሰዓት ላይ ቅዱስ ሚካኤል ይህን ባቢሎን ወስደህ በሰባት አናብስት መካከል ላይ የታሰረና የተጣለ ማን አለ? ዳንኤል አለ። በነገራችን ላይ ዳንኤል እንደሚታወቀው በትንቢተ ዳንኤል ምዕራፍ 1 ላይ ብዙ ከኢየሩሳሌም ተማርከው ወደ ባቢሎን ከወረዱ ጠበብትና ወጣቶች መካከል አንዱ ነው። እሱ ደግሞ አናንያ፣ አዛሪያ፣ ሚሳኤል የሚባሉ ወጣቶችን አጠገቡ አድርጎ በአሕዛብ ሀገር በማያውቀው ሀገር ሃይማኖቱን ያስጠበቀና ሌሎችንም ያጸና ነው። እንደውም ከነገ ጀምሮ የሰኔ ጾም ስለሆነ ነገ ግንቦት 24 ቀን ሰኔ ጾም ወይም ደግሞ ጾመ ሐዋርያት ይገባል። ረቡዕ ደግሞ ጾመ ድህነት ይገባል ማለት ነው እና የጾምን ማንነት በባቢሎን ምድር ያብራራና እኛ ጾመኞች ነን፣ የጾም ደግሞ የምንበላው ጥሬና ውሃ ነው፣ ስጋውን ለእናንተ ወተቱንም ለእናንተ እያለ የተከራከረ እንደገና ደግሞ ናቡከደነጾር በተጨነቀ ጊዜ ህልሙን አምጦ ተርጉሞ የተናገረ በዚያም ምክንያት አራቱ በባቢሎን ምድር በአራት አውራጃ ይዘው እንዲያስተዳድሩ የተደረጉት መካከል አንዱ ነው። ጠላት ተነሳና ከናቡከደነጾር ጋር አጣላው። ያጣላውም ትንቢተ ዳንኤል ምዕራፍ 6 እንደምንመለከተው ከኢየሩሳሌም ለማን ነው ባቢሎን ላይ ሆኖ ወደ ኢየሩሳሌም ይሰግዳል። ባቢሎን ላይ በሰገነቱ ነው መስኮት ከፍቶ ወደ ኢየሩሳሌም ይጸልያል። አንተ የምታመልከው አምላክና የምትሰዋለትና የምትመካበት አምላክ እያለ እሱ ግን የሚመካበት ሌላ ነው። አንተ የሚታይና የሚዳሰስ ነው፣ እሱ ግን የማይታይ የማይዳሰስ አምላክ ያመልካል ብለው ከሰሱት። እሱ ደግሞ ሲጸልይና ሲሰግድ ተገኘ። በሰባት የተራቡ አናብስት ባሉበት ጉድጓድ እንዲታሰር ተደረገ ማለት ነው። ወደ አናብስቱ እጅና እግሩ ታስሮ ተወረወረ። ሰዎች ወረወሩት። አናብስቱ ግን አንስተው ያነጋግሩት ጀመረ። በቋንቋቸው ያጫውቱት ጀመረ። እግሩን እየላሱ ሰውነቱን እየዳሰሱ ምንም ሳያደርጉት ሳይጎዱት አደሩ። በመነጋው ጧት ንጉሱ ቆረጣጥመው በልተውት አጥንቱም ደሙም መሬት ላይ ተልሶ አገኘዋል ብሎ ሲገባ በሰባት አናብስት መካከል እነሆ ዳንኤል ይጫወታል። የምታመልከው አምላክ አድኖህናልን? እግዚአብሔር መልአኩን ልኮ የአናብስቱን አፍ ዘጋ አለ። በቃ ማነሱ እግዚአብሔር መልአኩን ልኮ አለ እና ቅዱስ ሚካኤል ነው መልአኩ። አሁን እዚህ ጋር ምን ይላል? ዕንባቆምን ቅዱስ ሚካኤል ሄደና ለምስር አጫጆች እንጀራ ፍትፍት አሸክሞ በሰራተኛ ውሃ አሸክሞ ሲሄድ ይህን ምግብ አለ ሂድና ባቢሎን በአናብስቱ ጉድጓድ ወይም ደግሞ በረት ለታሰረው ወይም ለወደቀው ወይም ለተጣለው ለዳንኤል አብላው አለው ይለናል። እንደውም ምን ይላል? እኔ አለ ይህን ባቢሎን ወስደህ በሰባት አናብስት ጉድጓድ ለወደቀ ለዳንኤል ስጠው አለው። እሱም ባቢሎንን አላየኋትም ገደሉንም አላውቀውም አለው። በገደል ውስጥ ለተወረወረው ለዳንኤል ወስደ ስጠው፣ ዳንኤልን መግበው፣ ዳንኤልን አጠጣው፣ ዳንኤልን ጎብኘው ብሎ ቅዱስ ሚካኤል ቢነግረው ባቢሎንን አላውቅም ገደሉንም አላውቅም አለና የማያውቀውን ያላየውን እነሆ አላውቅም ማለት በዚህን ጊዜው ያን ጊዜ በራሱ ጠጉር አንጠልጥሎ ከነምግቡ አደረሰውና መግቦት ከነምግቡ ወደ ኢየሩሳሌም መለሰ ይላል። ይገርመኛል። አሁን ቅዱስ ሚካኤል ሌላ ምግብ ለዳንኤል ማቅረብ አቅቶት አይደለም፣ ግን የመላእክት ምን ያክል ተራዳኢነት እንዳላቸው ሲያመለክት ፀጉሩን ያዘና የማንን የዕንባቆምን ማለት ነው አንዱን ሞሰብ ይዞ እንዲጓዝ አደረገና ወስዶ እዚያ አናብስቱ ጉድጓድ ውስጥ ዳንኤልን መግቦ እንደገና ወደ ኢየሩሳሌም ሲመልሰው ከምግቡ አንድ ቁራሽ አልጎደለም ይላል። ይገርማል። የእግዚአብሔር ስራ። አንድ መለሰና ሂድና ለአጫጆችህ አብላ
ብሎ መለሰው ይላል። ዕንባቆም ማለት ይሄ ነው እንግዲህ። ተረፈ ዳንኤል በሰዓቱም ምግባቸውን ለአጫጆች አድርሶላቸዋል። ዳንኤልንም መግቦታል፣ ዳንኤልንም አጠጥቶታል። ያንም ምግብ መለሰና ለአጫጆቹ ሰጣቸው፣ እነሱም በሉና ጠገቡ። አዎ ዳንኤል እግዚአብሔርን አመሰገነ። ዕንባቆምም ደግሞ ቅዱስ ሚካኤል የሰራውን ስራና የእግዚአብሔርን ቸርነት አደነቀ ይለናል። ያን ጊዜ ይላል እንደውም ይላል በሽምግልና ወቅት እስራኤል ተማርኮ ተመልሶ ቤተ መቅደስን ሰራ ይላል። ምንድን ነው ያለው? እነዚህ በሙሉ ከእሱ ጋር አብረው ሄዱት እነ ነህምያ፣ እነ አሞጽ፣ እነ ዳንኤል ሶስቱ ወጣቶች አናንያ፣ አዛርያ፣ ሚሳኤል በባቢሎን ውስጥ ሆነው የተናገሩት ነገር አለ። አባቶቻችን በድለው ነው፣ አባቶቻችን አጥፍተው ነው፣ ቤተ መቅደስ ስላልሰሩ ነው፣ እግዚአብሔርን በስራ ስላላመለኩ ነው። እኛ ግን ወደ ኢየሩሳሌም ብንመለስ አስቀድመን ቆፍረን እህል አንዘራም፣ ቤትም አንሰራም። መጀመሪያ ቤተ መቅደስ እንሰራለን፣ ከዚያ ቀጥለን የራሳችን ኑሮ እንኖራለን። የምናስቀድመው ግን የእግዚአብሔርን ቤተ መቅደስ ነው እያሉ በባቢሎን ምን አሉ? ተሳሉ ይላል። ከዚህ በኋላ ትንቢተ ዘካርያስ ምዕራፍ 1 ላይ እንደምንመለከተው ዘካርያስ መልአኩን እግዚአብሔር እስከ መቼ ነው እስራኤልን ባቢሎን ውስጥ የሚያኖራቸው ይቅር አይላቸውምን ብሎ ሲጠይቀው መልአኩ ወደ እግዚአብሔር ሄደና ይቅር አትልም ወይ ብሎ ሲጠይቀው መልአኩ እግዚአብሔር ምን አለ? ትንሽ ጊዜ ተቆጥቼ ነበረ፣ አሁን ግን ወደ ኢየሩሳሌም ይመለሳሉ። አዎ ቤተክርስቲያን ይሰራሉ፣ ቃል ገብተዋል። እንደገና እንጨት ቆርጠው ቤት ይሰራሉ፣ አርሰውም ይዘራሉ፣ የላሞቻቸውን ወተት ይጠጣሉ፣ የምድራቸውንም በረከት ያገኛሉ። ትንሽ ጊዜ ተቆጥቼ ነበር። ስንት ዓመት? 66 ዓመት ማለት ነው። 66 ዓመት ባሮክ መቃብረ ነገሥትን እየጠበቀ አቤሜሌክ ደግሞ አዝቀ በለስ ይዞ ክትክታ ስር ተኝቶ 66 ዓመት ተፈጸመ። ከዚህ በኋላ እነሆ ወደ ኤርምያስ የእግዚአብሔር ቸርነት በአቤሜሌክና በባሮክ አማካኝነት ደብዳቤ ተጽፎ ቁራው ወሰደና ሰጠው። 4 ዓመት ቀርቷል ልንመለስና ንስሐ እንግባልና ንስሐ ገብተው በ70 ዓመታቸው ተመልሰው ወደ ኢየሩሳሌም ይሄ 46 ዓመት የተሰራው የዘሩባቤል በዮሐንስ ወንጌል ምዕራፍ 2 የምናገኘውን ቤተ መቅደስ ሰርተዋል ማለት ነው። ስለዚህ እነ ኤርምያስ እነ ነህምያ እነ አሞጽ ጋር አብሮ የተሰደደ ዕንባቆም ያለ ነቢይ ነው። ያን ጊዜ በመንፈስ ቅዱስ ተሞልቶ ትንቢት ተናገረ። ስለ ክርስቶስ ሰው መሆን እግዚኦ ሰማይኩ ድምፀከ ወፈራይኩ ርኢኩ ግብረከ ወአንከርኩ በማእከለ ክልኤ እንስሳሪኩከ እንዲል ዕንባቆም 1 ላይ የተነገረ ትንቢት ነው። አንዲት እስራኤላዊ ሴት 2 ልጆች ነበሯትና አሕዛብ ለጣዖት እንዲሰግዱ ቢያስገድዷት አልሰግድም ልጆችም አይሰግዱም ብላ እምቢ አለች። አንዲት ሴት 2 ልጆች ነበሯት በዚያ በባቢሎን ውስጥ ማለት ነው። እንደነ አናንያ እንደነ አዛርያ እንዲሰግዱ ቢጠይቁ እኔም አልሰግድም ልጆችም አይሰግዱም ብላ እምቢ አለች። የምንሰግደው ሀሎ ንጉሥን ሀሎ አምላክን ንጉሳችን አምላካችን በሰማይ አለ። አንተ የምታመልከው ዓይን እያለው የማያይ ጆሮ እያለው የማይሰማ አፍ እያለው የማይናገር እጅ እያለው የማይዳስስ እግር እያለው የማይሄድ አፍንጫ እያለው የማይተነፍስ አሻንጉሊት ነው። ለአሻንጉሊት ደግሞ እኔም ልጆችም እነሆ አናደርገውም ብላ እምቢ አለችው። በዚህ ምክንያት ገደሉባት ይላል። ምኗን? 2 ልጆቿን ተናደው አሕዛብ ለጣዖታቸው ለአምልኮታቸው እነሆ ቀናኢ ናቸውና ለጣዖታችን ለአምላካችን ካልሰገዱማ ብለው 2 ልጆቿን ገደሉባት ይላል። እሷም እያለቀሰች መጣ ለዕንባቆም ነገረችው። ይገርማል። 2ኛ ነገሥት ላይ ምዕራፍ 4 ያቺ ሱናማዊ ሴት ኤልሳን ባለቤቴ ከመሞቱ በፊት ብር ተበድሮ ነበረ የጊዜን ተገን አድርጎ አበዳሪው ክፍል 4 ልጆችን ወስዶ ሰራተኛ ሊያደርግብኝ ነውና እባክህ አንተ ድረስልኝ ብላ ስትጠይቀው ቤቷን በበረከት ሞልቶ ብድሯን ከፍላ ልጆቿን እንድታሳድግ አድርጓል ማለት ነው። ሌላው ኤልያስ መበለቷ ልጇ ቢሞትባት የሞተውን ልጇን አንስቷል። ኤልሳም እንደዚሁ የዛሬ ዓመት ልጅ ወልደሽ አገኝሻለሁ ብሏት ልጅ ወልዳ ስትጽናና ልጇ ቢሞትባት የሞተውን ልጇን እንደገና አስነስቶላታል። ወደ እግዚአብሔር ለምኖ ማለት ነው። አሁን ሄደችና ወደ
ምንድን ነው ወደ ዕንባቆም ሄደችና ለዕንባቆም ምን አለችው? ልጆችን ሁለት ልጆችን ጣዖት ካለመለካችሁ ለጣዖት ካልሰገዳችሁ ብለው ገደሉብኝ። አንተ ነቢየ እግዚአብሔር እንደሆን ካውቃለሁና ልጆችን መልስልኝ፣ እንባዬን አብስልኝ ብላ ጠየቀችው ይላል። በእውነት እንዲህ አይነት አማኞች፣ እንዲህ አይነት ነቢያት፣ እንዲህ አይነት እናቶች በብሉይ ኪዳን እናያለን። ሂደው ለነቢያት ፍርድ የሚሰጡ ከእግዚአብሔር ጋር ከኛ እናንተ ተቀርባላችሁ ለእግዚአብሔር ብለው ዳኝነት የሚሰጡ ማለት ነው። እሱ ደግሞ ምን አለ ነው የሚለው፣ በዚህ ምክንያት ገደሉባት። እሷም እያለቀሰች መጣ ለዕንባቆም ነገረችው። እሱ ደግሞ ወደ ጎዳና ከእሷ ጋር ሄዶ ጥቅምት 6 ቀን ጸልዮ አስነስቶላታል። አብሯት ሄደ፣ እንደ ኤልያስ ማለት ነው። ኤልያስ ሄዶ ልጇን ውጡ ብሎ አስነስቶ ተንበርክኮ በዚያ በትንቢተ ማን ነው በአንደኛ ነገሥት ምዕራፍ 17 ላይ ሂዶ ልጁ ከተኛበት ከተጋደመበት ካሸለበበት ነፍስና ስጋው ከተለያየበት አልጋ ላይ ሄደና ተንበርክኮ በከበርኩበት ሀገር ሰው በላ ተብዬ ውሸታም ተብዬ እንዴት እኖራለሁ ብሎ ወደ እግዚአብሔር ቢጸልይ የሞተው ልጅ ተነሳለት። ያም ማን ነው? ነቢዩ ዮናስ ነው። እሷም ደግሞ ከሞት አስነስተኸዋልና ከአንተ ጋር ካደርክበት ይደር ከዋልክበት ይዋል ብላ ከ12ቱ ደቂቀ ነቢያት አንዱ ሆኗል ማለት ነው። ኤልሳም እንደዚሁ አድርጓል ማለት ነው። እና ምን አደረገ? ልጇን አስነስቶላታል ይለናል። እረፍቱ ሲደርስ ዘመዶቹን ጠርቶ እንደሚያርፍ ነገራቸው። ይገርማል። ሙሴ ትዝ ይለኛል። በዚህ አንድ ጊዜ ሙሴ ሲና ተራራ ወጣና መልአከ ሞትን አገኘው። መልአከ ሞት ምን አለው? አንተ አለው። አቤት አለ። ዛሬ ልትሞት ነው፣ ነፍስና ስጋ ሊለያይ ነው አለ። ወደ እግዚአብሔር አንድ ጥያቄ ልጠይቅ እባክህ ፍቀድልኝ አለው። አልፈቅድልህም አለው። እግዚአብሔር ደግሞ ይናገር ተወው አለው። በኋላ መልአከ ሞት ምን አለ? አንድ ጊዜ ልሂድና ለሚስቴና ለልጆቼ ነግሬያቸው ልምጣ አለና ሲጠይቀው አይሆንም እኔ ነፍስና ስጋ ለይተናል የተባልኩ ሲለው እግዚአብሔር ምን አለ? ተወው ይሂድና ለሚስቱ ለልጆቹ ነግሯቸው ይምጣ አለው። ሙሴ ሄደና ለሚስቱም ለእናቱም ለልጆቹም ነገረና ተመልሶ ወደ ተራራው ዜና ወደ ናባው ተራራ ቢመጣ ሌሎች ሰዎች 5 ሆነው ጉድጓድ ሲቆፍሩ ያገኛቸዋል። እንዴ እነሆ ምን እያደረጋችሁ ነው አላቸው። አንተን የሚያክል ሰው ሞቶ እሱን ልንቀብር ጉድጓድ እየቆፈርን ነው፣ ግባና ሞከርልን አሉት። ገባና ገደም ሲል ይሄ መቃብር ላንተ ነው አሉት። ይሁዳ 1 ምዕራፍ ነው ያለው። እንግዲህ የሙሴን መቃብር እስራኤላውያን አጠውና መረጃ ጠፍቶባቸው 40 ዘመን ሙሉ አለቀሱ ይላል። አንድ ቀን ሰይጣን ሄደና የሙሴን መቃብር ባሳያችሁ ለእኔ ትሰግዱኛላችሁ ብሎ ጠየቃቸው ይላል። እስራኤልም ችኩሎች ነበሩና የሙሴን መቃብር ካሳየህን እንሰግድልሃለን እናመልክሃለን ብለው ተከትለውት ሲጓዙ ሰይጣን ከፊት እየመራ እስራኤል ከኋላ እየተከተሉ ወደ ሙሴ መቃብር ሲሄዱ የእግዚአብሔር መልአክ ቅዱስ ሚካኤል እግዚአብሔር ይገስጽህ፣ እስራኤላውያን እንዲያዩት ያልተፈቀደውን የሙሴን መቃብር ልታሳይ እየተጓዝክ ነውና አንተ ጥፉ ብሎ ሰይጣንን ገስጾታል ይላል። ይህን ነው የሚነግረን እንግዲህ ማለት ነው። ስለምን ቢባል እስራኤል የሙሴን መቃብር ቢያዩት ደመና ወረደልን፣ ውሃውን ከፈለልን፣ ከሞት አዳነን፣ ውሃ ፈለቀልን ብለው የሚያመልኩት እሱን ስለሆነ የሙሴን መቃብር ያመልኩ ስለነበረ ነው። እና ከዚህ የተነሳ የሙሴን መቃብር የሰው ልጆች ሳያውቅ ቀርተዋል ማለት ነው። እና በአጭሩ የፈለግኩት ምንድነው? ሙሴ ግን ለሚስቱ ለእናቱ ለልጆቹ ሂዶ ልሞት ነው አላቸው። መገላገል ስለማያስፈልግ መጣ ተቀበረ የሚለውን ነገር ነው ታሪኩ የሚነግረን። እና እዚህ ላይ ዕንባቆም ለቤተሰቦቹ ልሞት ነው አለና ነገራቸው ይላል። ከተሰበሰቡ ምንድነው የሚለው? እረፍቱ ሲደርስ ዘመዶቹን ጠርቶ እንደሚያርፍ ነገራቸው። ከተሰበሰቡ በኋላ ለ1 ሰዓት ያህል ወደ ላይ ሲመለከት አንድ የተዘረጋች እጅ ባጡን ጣራ ማለት ነው፣ ጣራውን ሰንጥቃ ወርዳ ነፍሱንና ስጋውን ለየች። ከቤተሰቡ ጋር ሆኖ ልሄድ ነው፣ ስጋና የነፍሴ ሊለይ ነው እያለው ምንድነው እንበይነዝ አይምሩ በውስተ ፍትሕ ከመ ኢያደሉ። እግዚአብሔር የማያዳላ አምላክ ነው። ሙት ያለውን ይሞታል፣ ኑር ያለውን ያኖራል፣ ተሰወር ያለውን ይሰወራል። እሱን ግን ምናለው ነፍስና ስጋ ዛሬ ይለያል ሲለው ከእነሱ ጋር ልሞት ነው እያለ ሲያወያያቸው ሲነግራቸው ከላይ አንዲት ጣት መጣችላል፣ እጅ መጣች፣ አንዲት እጅ መጣችና ነፍስና ስጋውን ለየች ይላል። ነፍሱን ይዛ ሄደች፣ ስጋው እሱም በዚህ ሁኔታ በሰላም ግንቦት
24 ቀን አረፈ ይላል። ደገኛ ንጉሥ አንስጣሴዎስ ዜና ገድሉን አንብቦ በመደነቁ በግብፅ ደቡብ ቀርጣስ በተባለ ቦታ በስሙ ቤተክርስቲያን ሰርቶ በዕለተ ዕረፍቱ ቅዳሴ ቤቱን አክብሯል ይላል። የዕረፍቱ መታሰቢያ ግንቦት 24 ቀን ነው። ነቢዩ ዕንባቆም እስራኤልን ማስተማሩ ቤተ መቅደስን ማሰራቱ ስለ ክርስቶስና ስለ ድንግል ማርያም ትንቢት መናገሩ ሙት ማንሳቱ ተአምራትን ማድረጉ ይሁሉ ይነገርለታል። ግንቦት 24 ቀን ዕረፍቱ ነውና የነቢዩ ዕንባቆም በረከቱ ረድኤቱ እንዳይለየን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ገብረ መስቀል ሚዲያ እያላችሁ ግቡ። ሰላም እግዚአብሔር ከሁላችን ጋር ይሁን።